ተምረንበታል እኔ በራሴ ማንንም ስለተናገረን መቀበለው ማንንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ መጥምቁ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና ምንወደውም ነው መጥምቁ ዮሐንስ ስለዚህ ተአምርም ማድረግ ነው እኔ በገድሉ አጋንንት ሲወጣ ይቻል በራሴ ገብቷል ማንንም ስለተናገረ ሳይሆን ያየሁትን አልከደም መናገር እስካለብኝ ነው መናገረው አሪዮስ ሲሳሳት ብቻውን ወጣ አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ገብቷል አይደል እንደዛ ነው ተሳስተዋል ያልከኝ ነው ተሳስተዋል ሲኖዶስ አዎ ተሳስተዋል አሁን ያሉት ሲጀመር ለቤተክርስቲያንም ለመምራት አቅምን ብቃቱም የላቸውም እርስ በርስ ተከፋፍለው አንዴ ትግራይ አንዴ ኦሮሞ ቤተክህነት ይያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ ማላምንም ሲጀመር ማለት ነው ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ ማላምንም በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ ማላምንም አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው መቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት ያሁኖቹ ሲጀመር ብቃቱ የላቸውም እንደዚህ መጥምቁ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም ይፈርዳል ነው የሚለው 1938 ይፈርዳል ነው የሚለው እሺ አሁን ያየውስ ምንድነው የሚለው ይማልዳል ስለኛ የሚማልደው በሚል ነው የሚገልጸው የትኛው ማለት ነው ይሄ 1982 ይማልዳል ነው የሚለው ቃሉ ግን ምንድነው የሚለው በኦሪጂናል ቃሉ ላይ ምንድነው የሚለው ቃሉን አውጥተህ ማንበብ ትችላለህ ወይንም እኔም አውጥቼ እንትን ማለት ትችላለህ አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ አዎ እውነት ነው ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው ይማልዳል ነው ይፈርዳል ብሎ ነው የጻፈው እኔ እንግዲህ ያው አሁን የግሪክኛው ዕውቀት የለኝም ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት በአማርኛው ላይ ልዩነት ስላየውበት ነው አሁን አንተ ጋር እየሞገትኩ ያለሁት አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየተጠቀስኩልህ ያለሁት ይሄን ብቻ አይደለም ወንድም አንድ ላይ አርገ ብሩኬ እንድትመልስልኝ ፈልገው መሰለ የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቀህም በደንብ ደጋግመህ ታነበዋለህ የኦሪቱም ማለት ነው እዛ ጋር እንደምታውቀው አይሁዶች ያክርታሱን መጽሐፉን ያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ ኤርሚያስን እግዚአብሔር የተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ ስለዚህ ምን ማለት ነው እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዱስ ነበር ቆይ ወደ ሌላ ሐሳብ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን አሁን ያልኩት ላይ እናወራለን ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ተቀበለዋለህ ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ ከይቅርታ ጋር ሶሪ ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር ተተከል ነው ሰምታው ከሆነ አንብባውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው ሙሉ መጽሐፍ አይደለም የተቃጠለው አንድ ክርታስ ማለት አንድ ክርታስ አንድ ጽሁፍ አንድ መልእክትን የያዘ ነው እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ያቃጠለው አንዲት ክርታስ ናት እሱን ከበለ ከኔ ጋር ማውራት ኦኬ ኤርሚ እሺ ኤርሚ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰል ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም አሁን እኮ እየተጠቀስኩ ያለሁት ወንድሜ ምንድነው እየተጠቀስኩልህ ያለሁት አንዲት ቃል ነው አሁን ለራሱ መጀመሪያ ላይ የሮሜን ተጠቅስ የነበረው እንደዚህ አይነት ነገሮች አሉ የተለመዱ ናቸው በማለት ነው ገብቷል አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ ለማዛገ ተቃጠለ አንድ ክርታስን ተቃጠለ የመጽሐፍ አይደለም ከአጥያታቸው ቢሆን አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ እሱን ታወራለሽ ታወራል ከብርቄ ጋር ግን ከአጥያታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው ማን ነው እንደዚህ ማን ለኢዮአታም ለኢዮአታም ነው ለኢዮአቄም እንደዚህ መስለኝ ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው ለሱ ነው ይሄን መልእክት ያመጣለት እሱ ግን በክረምት ቤት ውስጥ ነበርና ባሮክ እጅ
አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት። እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም ግን ከብሩኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሐሳብ ልዩነት ይመጣል ይሰማል። አዎ ትሰማለ ብሩኬ? አዎ ትሰማለ ብሩኬ አለሁ። እሺ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሐሳባችን ስንገባ ምን መሰለ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው አንዱ ሲደመስሰው አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስተቶች ይኖራሉ ለማለት ነው። ኦኬ እሺ አንዴ ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክለኛ ቀደም አልተሳሳትኩም ኢዮአቄም ነው የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል አቃጥሎታል። እዚህ ጋር ሄደ ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ አዎ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማናቸው የገቡት? ማናቸው የገቡት? ከአንድ ጀምሮ ላንብበው ግዴላቸው ፈጠን አድርጌ ያንባሉ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው አይዶን አስወጡ። ከተደበቁ አስወጡ። አናውቀውም። ከተደበቁ አስወጡ። እሺ አንድ የመጽሐፍ ክርታስ ውሰድ። ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል። ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅርል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ይቅርታ። እሺ ኤርምያስም እንግዲህ ልጆች አባት ስለሆንኩኝ ልጆች እንትን ያልኩ። ኤርምያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔር ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም። በአምስተኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም እነኚህ ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ
ገርማያ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚክያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ በጆሮአችንም አንብብ አሉት። ባሮክም በጆሮአቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በዘጠነኛ ወር በክረምት ቤት ይሄ ምንድነው የሚባለው በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በዘጠነኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው እያዋቄ። በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይንም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትም ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። ኦኬ አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሑፍ ከተቃጠለ በኋላ ከተቀደደ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነብዩ አለ ኤርምያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነብይ አለ ኤርምያስ። ሶስተኛስ ከኤርምያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም ለምን ደማችላ? አንደኛ እግዚአብሔር አለ፣ ሁለተኛ ነብዩ ኤርምያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው ብራዘር። በእግዚአብሔር መንፈስ የተነዳ ስሙን ያስኩት ነብይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስራው አጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጻፍቶች ስለተቃጠሉ በእነሱ መጻፍቶች ምትክ ስንተካ ሌላ ስራው አጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም። የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርክዬ። ቢገባ ዮኒ አሪፍ ነው። ኢንቫይት አድርጌው ነበር ተመልሰው ቢገባ ታች ስላለ ዮኒ ተመልሰና ቆንጆ ሐሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆም ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና ዘይው ራሱን ይቻላል። አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብሎ የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ላይ ማለት ነው። ያ ማለት ግን የሐሳብ ለውጥ የጎንደር አማርኛ ነው። አሁንም አለ ጎንደሮች አለነ ነው የሚሉት ነ ይላሉ ሲናገሩ ስማቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ ሰላም ነ የወሎ ሰው የምታውቀው ደ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱን ማለት ነው። እና ቀጥሎን ምናት ያ ማለት ግን ቋንቋ ቢያድግም
ዘየው የተለያየ ቢሆንም ያነጋገር ዘየውን ሐሳብ ግን አይቀይርም። በእግዚአብሔር ሐሳብ አይቀየርም። ሆም ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሐሳብ እስካላስገቡበት ድረስ ሆም ብሎ ሐሳቡን እንዲቀይር እስካልተደረገ ድረስ በቋንቋ እድገትም ቢሆን በዘይ ለውጥ የሚቀየር እግዚአብሔር ሐሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋንኛው ማንሳት የፈለኩት ከሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሐሳብ እንደሆነ እናምናለን። እነዚህ ገላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሐሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው። ኤርሜ እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው። በተረዱት በገባቸው መንገድ እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው ነኝ። ክርስቲያን ያልሆኑ ሰዎች ማለት በዘለማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ የክርስትና ህይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው በአድ ኪዳናትን በእነዚህ መጽሐፎች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ ያየን በእነዚህ መጽሐፍቶች ላይ በገላትና በድርሳናት የተለዩ ሐሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይሄም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ገላት ድርሳናት በሙሉ ማለት ነው። ታምረ ማርያም የሚሆን ታምረ ኢየሱስ ለምሳሌ ታምረ ኢየሱስ መጽሐፍ ቶማስ ጎስፔል የሚባል መጽሐፍ አለ በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነውና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ታምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ታምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው የሚገርመው። ቁርአንና ታምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት እነዚህ መጽሐፍቶች ታምራቶችም ይሁኑ ገላት ድርሳናት ክርስቲያን ባልሆኑ ሰዎች እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ህይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሐሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ታምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል ኢየሱስ? ታምረ ኢየሱስ ማለት ነው የገደለበት። ታምረ ኢየሱስ ታምረ ኢየሱስ አልታረመም። ታምረ ኢየሱስ አልታረመም። ታምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። ያ ማለት ስተት አለ፣ መጽሐፍቶች ውስጥ ስተት አለ ማለት ነው። የሐሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሐሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው በቃ ትክክል አልነበረም ልትባሉ ትችላላችሁ ማለት ነው። የሐሳብ ለውጥ አለማቶች እየተደረጉ ነው። ታምረ ማርያም ስታረመ ይባላል እንዴ ብሩክዬ? ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሑፍ እኮ ጨምረውበታል። በትክክል እርሜ እንደው ለማረም ሞከሩ እንጂ እኮ ሐሳቡ እኮ አይለውጥም እኮ ሐሳብ አይለውጥም። ታምር 12 ራሱ እኮ አልታረመም እኮ ቃላቶችን ለማሻሻል ይሞክራሉ እንጂ ሐሳቡን ስታነበው ሐሳብ አይቀይርም። እኔ ባይዘይ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ዝም ፔጁንም ሄጄ ሳይ እንግዲህ የዚህን የገድለ ዮሐንስ መጥምቅን መጽሐፍ መወገዝ ከተቃወሙ ሰዎች አንደኛው ነው። እቃወማለሁ ነው ያለው በግልጽ።
ቪዲዮ ሰርቶ ማለት ነው በስርዓት ሲኖዶሱ የወሰነውን ነገር እቃወማለሁ ያለ ልጅ ነውና ቢገባ ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድነው? ይሄንን መጽሐፍ ቁጭ አድርገን መጽሐፍ ቅዱስ ትክክል ነው መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑ። ነገር ግን እዚህ መጽሐፍ ላይ ያለውን መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርብልን እና ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያን የወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው። እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ዳጊ አንድ ጊዜ እስጢፋኖስ መኪና እየነዳ በቪዲዮ ታዘጋኛል። መኪና እየነዳ ወደ ቤት እየሄድኩ ነው እና ሐሳባችሁ በጣም ደስ ስላለኝ ነው የገባሁት። እሺ ግን መኪና እየነዳ ቪዲዮ ላይ አታድርገው። ቪዲዮን አጥፋው ፕሊዝ። አላረገውም። ጎሽ ጎበዝ አውቃለሁ። ሌላው እንዳላችሁት እነዚህ መጽሐፍቶች እስትንፋሰ እግዚአብሔር እንዳልሆኑ የእግዚአብሔር ቃል እንደሆኑ ስለሚያምኑ ትምህርቶቻቸውን ጸጥ ብላችሁ ብታዳምጡ ከመጽሐፍ ቅዱስ ውስጥ እያወጡ የነሱን ገድልና ድርሳናትን የሚደግፍ አይዲያ ሲያስተምሩ ታገኛላችሁ። አሁን እናንተ እነዛን አያስተምሩም ብላችሁ ነው ነገር ግን እነዛን ተቃውሞ እንዳለባቸው ስለሚያውቁ ምን አድርገዋል? መጽሐፍ ቅዱስ ላይ መጡና እየሰማችሁ ነው ይሰማለው ጨርሻለሁ ከተሰማው መጽሐፍ ቅዱስ ላይ መጡና እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶች የሚያስተምሩትን ሐሳብ ለመደገፍ ጥቅሶችን ያመሳሰሉ ወደዛ እየተረጎሙ ሲያስተምሩና ማለት ነው። ታንኪዩ አመሰግናለሁ። እሺ ታንኪዩ ጸጋይ ብዛለ እስጢፋኖስ። እሺ ኦርቶዶክሳውያን ካላችሁ አሁን በተለይ ዮናስ የምትባለው ሰው ቅድም የነበርከው ፕሊዝ በጣም በጥሩ ሁኔታ መወያየት የጀመርክ ልጅ ነህ። ተመልሰህ ብትገባ ደስ ይለኛል። ላክልንና ተመልሰህ ብትገባ ደስ ይለኛል። ወይንም ሌላ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና በቃ ኑና ሞግቱን። ማለት እንግዲህ ምንም እኮ አይደለም። እኛ ባና አላደረግነውም ይሄንን መጽሐፍ። ኦኬ ራሳችሁ ባና አድርጋችሁ እናንተው አትቆጡ እንጂ ማን ምን በሆነው ምን ይባላል። ቀጥሉ ብሩኬ። ሶሪ እኔ አንድ ነገር ማንሳት ፈልጋለሁ። ለምሳሌ ዘማርያም ለኤርሚሻ የውይይት ጥሪ አቅርቦለታል እና የውይይት ጥሪው ለምሳሌ ድርሳነ መስቀልንም ያማከለ ነው። መስቀሉ ቅዱስ ነው ወይ? ከዛ ታሪካዊ መጣጡና ድርሳነ መስቀል ላይ ያሉትን ሐሳቦች ጭምር የሚያነሳ ነውና ዘማርያም ለምሳሌ ለድርሳነ መስቀል ሞግቶ በሳምንቱ አይ ድርሳነ መስቀል የሚባለው መጽሐፍ የስተት መጽሐፍ ነው ተብሎ ከሲኖዶስ መግለጫ ቢሰጥ ምንድነው የሚለው? እሱ አሁን እዚህ ወገቡን ይዞ ሽንጡን ገትሮ ተከራክሮለት ሞግቶ ለመጽሐፉ በሳምንቱ ሲኖዶሱ መጽሐፉ ላይ ጥናት አድርጎ ችግር ስለተገኘበት የእግዚአብሔር ሐሳብ ስለሌለበት መጽሐፉ ተወግዷል ወይ ደግሞ ተወግዟል ቢባል ዘማርያም ምንድነው የሚለው? እና ከባድ ነው። አሁን ለነዚህ መጽሐፍቶች ራሱ መሞገት የምትችሉበት ጊዜ ላይ አይደለም ያላችሁት። እውነት ለመናገር ልታጠኑ መጽሐፉን ልትመረምሩ ያላችሁ የምታጠኑበት ጊዜ እንጂ መጽሐፉን የምትመረምሩበት ጊዜ እንጂ የምትሞግቱላቸው ጊዜ ላይ ናችሁ ብዬ አላምንም። አንድ ቪዲዮ ለቅቄ ነበር ከገድላቱ ጋር በተገናኘ አንድ ቢኒ ማሳየት ይችላልክ። በጣም ይገልጻቸዋል። አሁን ገድላቶቹ ያሉበትን ሁኔታ የሚያሳይ ቪዲዮ ነው። ከቻልክ ቢኒ እኔ ፖስት አድርጌዋለሁ። ስለዚህ ብሩኬ ለመጣቀምም ለመሞገትም ዲቤት ለመግባትም ምንም አይነት ኮንፊደንስ የለም ማለት ነው። ምንም ይታወቅ ነገር ዝም ብሎ በጨበጣ ነው የሚሄዱ እስኪታገድ ድረስ በጨበጣ ነው ማለት ነው። ይሄ እኮ ማለት ልጠቀምበት ብትልም ልሞግትበት ብትልም
ምንም ይሄ ነው ብትለው መጽሐፍ የለም። ምክንያቱም ጥራት ይጎላቸዋል ተባልክ እንጂ እንትና እንትን መጽሐፍ ጥራት ይጎላቸዋል ተብሎ የተሰጠ ሊስት የለም። ሊስት በሌለ ዝም ብለህ በጨበጣ እስከዛው ድረስ እስኪለይለት ልጠቀምበት አይነት ይመስላል። እሱ እኮ ነው መለበቃ አሁን ጥራት ይጎላቸዋል ችግር አለበት ተባለ እንጂ ይሄኛው መጽሐፍ ተብሎ አልተለየም እስካሁን ድረስና እርግጠኛ ሲኖዶሱ ይሄኛው መጽሐፍ ትክክል ነው እነዚህ መጽሐፎች ትክክል አይደሉም ተብሎ መግለጫ እስኪሰጥ ድረስ በቤተክርስቲያናቸው ራሱ መነበብ የለባቸው ሶስተት የሆነውን ያነበቡ ነው ያሉት እነዚህ ሰዎች ትክክል ያልሆነውን ችግር ያለበትን መጽሐፍ ያነበቡ ነው ያሉት እየሞገቱ ነው በእነዚህ መጽሐፎች ያሉትና የበራሱ ትክክል አይደለም ማለት ነው ቤተክርስቲያኗ ይሄ መጽሐፍ የኔ ትክክለኛ መጽሐፍ ነው ችግር የለበትም ብላስ ካላሳየች ድረስ እየተንገዳገዱ ያሉ መጽሐፍቶች ናቸው ቢናሳይልንና ትንሽ ሐሳብ እናንሳበት እንግዲህ እሺ ይሁን እንኳን ደህና መጣክ እሺ ከተማ ትንሽ አስቸግሮኝ እንዴ እሺ ቀደም ትንሽ ኔትወርክ ምናምን አስቸግሮኝ ነበር ይቅርታ ሰማለከ ኦኬ ምንድነው እኔ በመጀመሪያ ሐሳቤን የምገልጸው ገድላቱን መወገዙን እኔ ለራሴ አልቀበል ምክንያቱም በቃ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ለዘመናት ተጠቅመንበታል እኔ በራሴ ማንንም ስለተናገረን መቀበለው ማንንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ መጥምቆ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና ምንወደውም ነው መጥምቆ ዮሐንስ ስለዚህ ተአምር ማድረግ ነው እኔ በገድሉ አጋንንት ሲወጣ ይቻላል በራሴ ገብቷል ማንንም ስለተናገረ ሳይሆን ያየሁትን አልክድም ገብቷል የሆነ ሐሳብ በጠፋ ቁጥር መጽሐፍ ቅዱስ ላይ አመሳክሮ መናገር ማስረዳት አልተቻለም ማለት እንደዚህ እናርጋ አሁን መጥምቁ ዮሐንስን እኛም እጅግ በጣም የምንወደው ነብይ ነው በጣም የምንወደው ነብይ አሁን ስለመጥምቁ ዮሐንስ መጽሐፍ ቅዱስ ላይ ስላለው መጥምቁ ዮሐንስ ያወራን ሳይሆን በሱ ስም ስለተጻፈው መጽሐፍ ነው ያወራን ያለነው ማለት ነው ሶ መለየት ያስፈልጋል አሁን ስለ እግዚአብሔር ነብይ ስለሆነው ስለ ዘካርያስ ልጅ ሳይሆን ያወራን ያለነው በሱ ስም ስለተዋሸው ውሸት ነው ያወራን ያለነው መጽሐፉን የሰጠችህ አንተ ቤተክርስቲያን ናት አይደለ ይሁን ያው መልካም የሰጠው መጽሐፍ ትክክል አይደለም ስትልክ ደግሞ ልትቀበል የሚገባው ቤተክርስቲያኗን ነው ማለት ነው ይሁን ያልሆነ እንኳን እንቀበልም አሪዮስ እኮ በጥንት ትክክለኛ አባት ነበር ገብቷል ሲሳሳት ግን ዝም ብሎ ቤተክርስቲያንም አይሱ ትክክል ነው ብላ አብረዋል ሄደች ገብቷል የሚወጣው ይወጣል እንጂ ዝም ብለን አንማገድም ገብቷል አሁን እነሱ አሪዮሶች ናቸው ሲሉ አይደል ምሳሌ ነው የምጠቅስልህ ወንድሜ አሁን ማለት መናገር እስካለብኝ ነው የምናገረው አሪዮስ ሲሳሳት ብቻውን ወጣ አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ነው ገብቷል አይደል እንደዛ ነው ተሳስተዋል ያልከኝ ነው ተሳስተዋል ሲኖዶስ አዎ ተሳስተዋል አሁን ያሉት ሲጀመር ለቤተክርስቲያንም ለመምራት አቅምን ብቃቱም የላቸውም እርስ በርስ ተከፋፍለው አንዴ ትግራይ አንዴ ኦሮሞ ቤተክህነት ይያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ ማላምንም ሲጀመር ማለት ነው ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ ማላምንም በገንዘብ ቪኤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ ማላምንም አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው መቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት ያሁኖቹ ሲጀመር ብቃቱ የላቸውም እንደዚህ መጥምቆ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም ገብቷል እኔ በጣም ነው ያልፈርኩ ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ እኔ ኦርቶዶክስ ነኝ ያው አይ እንደዚህ አይነገርም ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን ቤተ አቅልስያ እየጠየቀው ነው ኦርቶዶክስ ነው ያለው ነው እድል ስንሰጠው ነው የሚሻለው ይርሙ እድል ስንሰጠው ይጠይቀዋል ኦርቶዶክስ ነኝ ኦርቶዶክስ ነኝ እርግጠኛ ነህ ታወራለህ አዎ ጠይቀኝ ለኦርቶዶክስነቴ የፈለከውን ጥያቄ ጠይቀኝ እሺ ሰባቱ አዕማደ ምስጢርን ነገር ቢኒያው ቢኒያው ሰባት አዕማደ ምስጢር የለም አምስቱ አዕማደ ምስጢር ናቸው አንተ ራስህ ተሳስተሃል አንተ ተሳስተሃል በቃ አሁን ከዚህ በላይ
ሚስጥረ ስላሴ ሚስጥረ ስጋዊ ሚስጥረ ጥምቀት ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን አምስቱ አመደ ሚስጥር እነዚህን መተናተናቸዋለሁ እስከ መጨረሻው ከመጽሐፍ ቅዱስ አንፃርም ከናንድምታው ነው መተረጉምልህ ከናንድምታው አንድ ሺህ ጥያቄ ልጠይቅ እሱ ላይ አንድ ጥያቄ ብቻ ልጠይቅ ወይ ቤተ አይ ማለት እሱ ቤተ ክርስቲያን ሙሉ ኦርቶዶክስ ተዋህዶ የማይቀበለውን ስለሆነ ማለት ነው ወይ ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት ቤተ ክርስቲያን የዮናስን አንደኛ ቤተ ክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም አንደኛ ማለት ነው የጳጳሳቱም የሰው ችግር እንደ ቤተ ክርስቲያን ችግር ተደርጎ አይወሰድም እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም ምክንያቱም ቤተ ክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል አባት ጳጳሳቱን ነው ያልኩት ቤተ ክርስቲያንን አላልኩም ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት አልታረቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያን ይወክላሉ ክርስቶስ ጠላታችሁን ውደዱ ብለው እነሱ እርቅን አንወድም ያሉት አዳምጠኝ ቆይ የግለሰብ ሐሳብ ግለሰቦች አይደሉም ጳጳሳት ናቸው ትግራይ ክልል ነው የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ አዳምጠኝ ግለሰቦች አይደሉም ትግራይን የሚመሩ ናቸው እነዚህ ሰዎች አንታረቅም ብለዋል ፖለቲከኞች ታርቀው ማለት ነው ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለይ ነው የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለይ ነው ይቅርታ አድርግልኝ እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው እግዚአብሔር መንፈስ ቅዱስን ነው የማምነው እግዚአብሔር መንፈስ ቅዱስ ስለዚህ ቤተክርስቲያንቷ በመንፈስ ቅዱስ ነው የምትመራው ማለት ነው ቻው ጨርሻለሁ ይቅርታ አድርግልኝ የት ነው የሚሄደው ታዲያ እኮ ምን ማለት ነው ታዲያ ቆይ አሁን ዮኒ አንዴ አንተ በተይ ይችላልኩ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ እሺ ልጁ ካለ ማለት ነው መጠይቀው ምን መሰለህ መጠይቀው ኦኬ አለ በጣም ጥሩ መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል እነዚህ ሰዎች እርቅን እምቢ ብለው መንፈስ ቅዱስ ያድርባቸዋል አያድርባቸውም ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው ገብቷል በእናቡነ ተክለ ሃይማኖት ጳጳስ ሶስተኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70-90 ኪሎ ላይ ተቀምጠው አይደለም እናቡነ ተክለ ሃይማኖት 28 ኪሎ ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላላሉት ተረጋጋ ስለዚህ ለቤተክርስቲያን አስባ አይመስለኝም አንተ ለቤተክርስቲያን ለምንድን ነው ማለት አይደለም መጥምቁ ዮሐንስ ገድሉ እኔ ተአምር ሲያረጋይቻለሁ እያልኩ ነው ወንድሜ ትጸልይላችኋል አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተክርስቲያን ልጅ ብትሆን ስለ ቤተክርስቲያን ትጸልያለህ እኮ ቤተክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ አንዴ ልጠይቅህ ወንድሜ ይቅርታ ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ ሲባረሩ እነሱ ስራቸውን አልተወገዱም እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ሰራተው ልጇን ማሳደግ አልቻለችም በእነሱ ተመርተን ማለት ነው ከስራ የተባረሩ ስንት ናቸው ጥቁር አስለብሰው ማለት ነው እንሞታለን አሉ እነሱ አልሞቱም የኛዎቹ ግን ሞቱ ስንት ነው ምንን የሞተው ለነሱ ድጎማ ተደርጓል ልጆቻቸው ሞቱ አሉ እነዚህ ናቸው አባቶች መሪዎች ያፍሩ ይገባል ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ እኔ የምመራበት ቀኖናና ዶግማ ስርዓት አለ በዚህ ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ ገብቶሃል አይደል እሺ ልምጣል ቀኖና አለ እዚሁ ጋር ልጠይቅ ወንድሜ አንዴ ልጠይቅ አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሄድ ነው የሚለው እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት በበቅሎ አይሄድ ነው የሚለው መጽሐፉ ማለት ነው ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው የሚለው እነዚህ በቪኤት በ60 በ70 ሚሊዮን ብር መኪና ይሄዱ እንዴ እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው
እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ በደንብ ልጥቀስልህ ጥላቻን ለማድረግ ጥላቻ አይደል ሐሰት ከሆነ የተናገርኩ ሐሰት ነው በለኛ ሐሰት ነው በለኝ የተናገርኩት ስማ አንተ አሁን በፈረስ የት ነው ያለው የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ አባ ፋኑኤል በቆይ አዳምጠኝ የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው ቆይ አዳምጠኝ ነው የምልህ በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘጋጃጀት ያሳዩ ጳጳሳት የሉ ጳጳስ ያኔ አንዴ ይቅርታ ቤተ አዳምጠኝ አንዴ አይ አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው አሁን ለምሳሌ አዲስ አበባ እኔ የሚዩት ያረኩ በጣም ይቅርታ አንዴ ስሙን በጣም ብዙ ሺህ ሰው ነው የሚሰማችሁ እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ማለት ነው ቴንክ ዩ እሺ መልካም እኔ አንድ ጥያቄ ልጠይቅህ በቪ8 በጥሩ መኪና መሄዳቸው ምንድነው ጥፋቱ ለምሳሌ በፈረስ ሄዱ ነው የምትለው አንተ እሺ ልመልስልህ መጽሐፉ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ሳይሆን ህጋችን ነው በቃ በመጽሐፈ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሄድ ይላል እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ እኮ በየቤተ ክርስቲያኑ የሚለምነው ስንት ነው ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም እነዚህ ሰዎች እውነተኞች ከሆኑ ማለት ነው አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷል ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የኳተነው እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው በፕሌኑን ለምን አይሄዱም ስማ ጥሩ ቃን አትጠቀም ያለ ሰው አለ እንዴ ለንከብካቤ ይገባቸዋል ብዙ አገልግሎት ያለባቸው ናቸው ለንቀሳቀሳቸው ደግሞ ቢያንስ በፈረስ ወይም በፈረስ አይድ በእግር እንዲሄድ ነው እንደ ምን ያክል ኪሎ ሜትር ነው የሚንቀሳቀሱት ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው የተሻለ አዳምጠኝሽ በጣም መልካም እሺ ለጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበው ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው በነፋስ አውታር ይሄዳሉ እንደነ አባ ሳሙኤል ማለት ነው ቢሆንስ አንተ አሁን እንደዚህ አዳምጠኝ እነሱ እንዴት ታያለህ እየሰማሁ እኮ ነው አንተን ደግሞ አዳምጠኝ በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ ገብቷል አይደለ ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከደሃ መቀነት እየተፈታ አይ አንተ አታይማ አሁን እኮ የበቁትንም ለማየት አንተ ያየህ ያለው ሌላ ነገር ነው ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል ገብቷል አይደል አሁን መጥፎ ነገርን ያያየ አንተ እኮ እግዚአብሔርንም ስራ ማየት እኮ አትችልም አሁን በዚህ አጋጣሚ የእግዚአብሔርን ስራ እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ ይኸውልህ ዝም ብዬ ነበር አዳምጠኛ እንዴ ዝም ብዬ ነበር ክፉ ሲያደርጉ አዳምጠኛ ወንድም እየሰማሁ እኮ ነው ክፉ ሲያደርጉ ዝም ብለን ነበር አሁን ድንበር አለፉ ማለት ነው ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን ሶሪ አንዴ ስማኛ መስመር ይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60 ሚሊዮን መኪና መሄዳቸውን የተቃወምከው ከመጽሐፍ አንፃር ተናገር አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው ዮኒ አንተ ነገርን መጀመሪያ ከዛ እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋህዶ መሰረት ስርዓት አለ በስርዓታችን መሰረት መጽሐፎቻችን ምን ይሉናል ገድልን እንቀበል ዘንድ ድርሳናትን የሊቃውንቱን መጽሐፍ እነዚህ ሃይማኖት አበው ሐዲስ ኪዳትን ብሉያትን ከናንድምታው እንድንቀበል ያዘናል ተቀብለናል በዚህ መሰረት መጽሐፈ መነኮሳትን እንቀበለው አንዱ መጽሐፋችን ነው በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል እሺ ዘመኑን ዋጁት በሚለው እንኳን እንደው ግድ እናጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ገብቷል የ4 ሚሊዮን ብር መኪና መኳል እንደዚህ አይነት የሚያወጡት ምን አይነት እብሪት ነው ሲጀመር ደግሞ መነኩሴ ነጋዴ ይነግድ አይልም መጽሐፋችን ማለት መጽሐፍ መነኩስ አንድ ሰው ከመነኮሰ በኋላ ማለት መነገድ አይችልም እና አባ ህፃን አይነግዱ አረ እንደውም ከንግድም ደግሞ የከፋው እኮ ድለላ ነው እኮ የድለላ ባለሙያ በኮንፊደንስ አይደል የተናገሩት ማውጣት እኮ ይቻላል ቪዲዮውን እኔ ደላላ ነኝ ብለው በድለላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም እንደዛም ይነግድ ቢባል እንደው
ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚት በቃ ጥሩ ነው። እኔ ግን ባጭሩ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርጉና ስሙት። ቀጥል። መልካም ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው ማምነው። እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው ሲንቀሳቀስ ነው፣ ሲሄድ ነው፣ ባዮቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ ምንድነው? ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለማና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብያምናለሁ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን እዚህ ቦታ ስለ ነሱ የማውራት ድፍረቱም አቅሙም የለኝም። ነው ምን ብዙም ጊዜ የለኝም እንደዚህ አይነት ማለት። ግን እሱ ልናገርም የገባው አባቶች አይሳሳቱም ብለን ነው የምታምነው እንዴ? አባቶች አይሳሳቱም። ሰው ምን ሰው አይደሉ እንዴ? ሊሳሳቱ ይችላሉ። ብሩኬ ኦኬ እሺ ቢናይ እሺ። ከዛ ይልቅ አሁን ዮናስ አንስቶ የሚያነበው ማለት አንስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነውና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም ኦኬ። አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድነው ከተባለ መጽሐፈ መነኮሳትን ነው። ገብቷል። እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው፣ እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል። ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው። አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ተፋፍነን የምንሄድበት ዘመን የለም። በቃ እሺ አሁን ዮናስ አየ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞገተ። ቤተ አቅሌስያ ደግሞ አንተ እያልከው ያለው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበት መንገድ ማለት ነው ጳውሎስ ሐዋርያ እንጂ መነኩሴ አይደለም። አንድ ጊዜ ሁለታችሁ ማለት እሺ አንተንስ ኦኬ መጽሐፈ መነኮሳትን ኦኬ ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምን እንደሚለው በዚህ ጉዳይ ላይ ስለ ካህናት ስለ ዲያቆናት
ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም። መነኩሴ አይደለም፣ ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል። ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር። በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብቷል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራው አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገዥ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤልና አቡነ በሰዓቱ በነበሩት የመጀመሪያውን ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ እቀበል። ያሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው ይሄን የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆንም። መጥምቁ ዮሐንስን ለማውገዝ ብቃት የላቸውም። ይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። 100 ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል ኦርቶዶክስ ነው እምነቴ፣ ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ነው። አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅሌስያና አሁን ዮናስ አየ እንትን ቤቱ ስርዓት አለው። አየ ሁለቱ መጽሐፍ ቅዱስና ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ላንተ ደግሞ እድል እሰጣለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። ቤታሪ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ አንድ ጊዜ። ቆይ እሺ፣ ቆይ መጀመሪያ ግን ቤተ አቅሌስያ የምትለው ነገር አለ? አይ ይጠይቀው፣ እድል ይሰጠው። በቃ እሺ፣ ወደ አልዬ እንዞር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋህዶ ልጅ ነኝ ብለኛል። አዎ መልካም። የተዋህዶ ልጅ ከሆንክ ይሄን አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይሄንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይሄን ያህል እንከን ከተዋህዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይሄን ያህል ተዋህዶ በሀሳብ መሞገት የሚችል ብቻ እሺ፣ በቃ ሱጥኔን እያሰጠው ምናልባት ማለት ነው እዚህ ጋር ሐሳቡ ገብቶኛል። እኔ መናገር እንፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ የምግብ ዝግጅት አባፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ የአሳ ዝግጅት እያዘጋጀ ይሄን ነው የምንበላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬ ዋጣ አድርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነው። በዛ ለምን አልተኬደም ነው
መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌሲያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሀሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌሲያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት። ቢኒዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌሲያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። እኔ ድጋሚ ያስገባት ፕሊስ። ይጠይቀው መጠየቅ ፈልጓል። ቢኒ አትከልክለው ወንድማችን። እኔ ተጠያቂ አይደለሁም እውነት ለመናገር ከፈለገ አልጠይቅም ማለት ይችላል። ከፈለገ ይጠይቀው። እኔ አንድ ደካማ ማን ቤተ አቅሌሲያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበላለህ። አይ አልቀበልህም ብለህ የማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ የማለት ማለት ነው። እቀበላለሁ ብለህ የማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ጠይቀዋለህ። ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንትን ብላለህ። 100% ዮናስን ሀሳብ ደግፈዋለሁ። እኔ ልጠይቅ የምጠይቀው በመጽሐፈ መነኮሳት ላይ ነው እና ፈቃደኛ ነው ወይ ቤተ አቅሌሲያ? ፈቃደኛ ነህ ልጠይቅ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ጊዜ ቤተ አቅሌሲያ ቆይ አንድ ሐሳብ አለኝ። እኔ አቅሌሲያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌሲያ የሚያነሳቸው ሐሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነብዩ ዮናስ በመርከብ አይደል እንደ ወደ ተርሴስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነብዩና ሐዋርያው ተጠቅመዋል። ኦኬ፣ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ማነው ወደ ጌርጌሴኖን ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሌሲያ የሚያነሳው መጽሐፍ ቅዱሳዊ የሆነ በጣም ደርዝ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገር እዚህ ጋር መናገር ስላለብኝ ነው። ኤርሚዬ ሀሳቡ እንዳይሰጥ ከቤተ አቅሌሲያ ላይ ስለተቀበልኩት ቆይ ከቤተ አቅሌሲያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሌሲያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለአሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ
ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ የሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለበት። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ ሁሉ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግር አይሄድ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወቃት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ትር ከተማ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው። እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ስለ ጃንደረባ አይደለም እየጠየቁ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው። ሌላ ነገር አይደለም። በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን። እኔ የማውቀው ሊቃውንታትም ቢሆኑ ስለ መጽሐፍ ሱባኤ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? እስኪ ይሄን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ወደዚህ ጋር ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣለ። ቤተ አቅሌስ አንድ ላይ እንዲመልሰው ነው ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ ተናገረው ነገር መርከቦች በመጽሐፍ ቅዱስ አንዴ ቆይ አንተ ኦርቶዶክስ በዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ ለኤርሚያስ ነው መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቀደም ሲናገር ነበር። እውነት ነው። እኔ ቀደም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው። እሱ አይደለም ችግሩ። የ4-5 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። መመኑን ረስተውታል። ችግር የለባቸው። ህንጻ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። መመኑ ተረስቷል። የቤተክርስቲያን ዓላማዋ ግን መመን ማምጣት ነበር የሚያስፈልገው። እነሱ ግን ህንጻ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁኝ ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀር ሞልቼ ካላችሁ ኤርሚያስ ከሳ አቤት ዮናስ እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራም እኔ ኃጢአተኛ ሆኜ ብገኝ ማለት ነው አንድ ግል ያው አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋው ማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት ነው የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይኖ ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥቱን ቆይ ስማ። አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል
አይልም እኮ ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል። ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁንም ለራሳችሁ ያልመለስክልኝም አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን የተጠመቁኝ መጠይቅ ጥያቄ ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተ ክርስቲያናቱን አቋም ስላልሆነ ማለት ነው። ቤተ ክርስቲያን ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተ ክርስቲያንን የምታየው እንደሆነ የትግሬ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን ብላ የምትከፋፍል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስቲ እውነቱን እንደ እግዚአብሔር ሰው ከጠየቀኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተ ክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕጸጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይሄንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም ሚዳኛው ማለት ነው። ርዕሱ አሁን እንደ ጥያቄ ያንተ ጥያቄ ነው። እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ፣ አንድ ጥያቄ ልጠይቅህ፣ ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተ ምን ልክ አይደለም። የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድን ነው ታዲያ? ምንድን ነው አንተ? ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ። ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያን ቤት ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተ ክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ፣ ስላልኩ ሁላ አሳያለሁ ከፍቼ እማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተ ክርስቲያን ይሄውና አንዴ የጠየቁ ስለማውራት አንችልም ማለት ነው። ቢያንስ ለመናገር ቤተ ክርስቲያን የሚለውን ሐሳብ ማወቅ አለብን ማለት ነው። አባጣ ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሱ ኦርቶዶክስ ነኝ ካል ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ ቤተክርስቲያን ስላድኑ እኮ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም እኔ ያወራ ያለሁት፣ ግን ሰው ያልሆነው ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብሎሃል። እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው አቤል ምን ይማር ማለት ነው። ከዛ ቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ?
አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አያድርበትም? የምትሰባሰበው ነው? አይ ቆይ ተው እንጂ የክርስቲያንን ቤት እግዚአብሔርን ቤት ብያለሁ። እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቅኩህ ነኝ። ችግር የለም አንተ በምትለው መስማማለሁ። አሁን ወደ ጥያቄ ነው መሄድ። አሁን ሆነ ከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው እኔም ተመረጥኩ ልነግርህ እኮ ነው። ይሄውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔር ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ? እኔ ቀጥታ ቃሉን ነው የጠየቅኩህ። በቃ ከተግባባን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳሁት ደግሞ ተናግሬያለሁ። እንዳንድ ኦርቶዶክስ እኔ መጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አማደ ምስጢራት ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው። በርዕሱ በመጽሐፈ መነኮሳት ነው ሄደን ርዕሱን ዘድ አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩህ እኮ እኛን እኮ አልቀበልም አልክ። አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነስተሃል። መጽሐፈ መነኮሳት አባቶች ቅዱሳን አባቶች በመንፈስ ቅዱስ ተደርተው ይጽፋሉ። እሺ አሁን ለኔ ስጠኝ። አሁን ቤተክርስቲያን ብዬ ጠየቅኩህ ለምን መሰለህ? አንተ አባቶችን ስትቃወም ቤተክርስቲያንን ስትቃወም ነበር አይደል? ቤተክርስቲያን ማለት ምን ማለት ነው? ይሄን ቤተክርስቲያን ተቃውመሃል ብትለኝ ስጠኝ እስኪ አንድ መረጃ። እሺ መልካም። ፍትሐ ነገሥቱን ትቀበላለህ? ሁሉን እንቀበላለሁ። የኦርቶዶክስ ሁሉን ነገር እቀበላለሁ። እሺ ፍትሐ ነገሥቱ ላይ ስለ አባቶች ምን ይላል? አንድ ምዕመን ማድረግ ያለበት ነገር ምንድን ነው? ንገረኝ እስኪ። አንድ ምዕመን ማድረግ ያለበት አባቶችን የጻፉትን መከተል ነው። ስህተት ካገኘ ደግሞ መቃወም ይችላል፣ መብቱ ነው። መቃወም አይችልም? ይችላል። ለምን ብትለኝ በመንፈስ ቅዱስ ቆይ እየተቃወምኩ እኮ ነው። አሁን እኔ እናስረዳኝ አልኩ። ካላስረዳኝ አሁን ጭንቅላቴ ላይ ጥያቄ ይሄውና ሐሳብ ልሰጥህና ልጨርስ ነው። እኔ አሁን ሌላ ድርስ ውስጥ አንተ አሁን ድርሻህን እንኳን ብጠይቅህ አታውቅም። አንደኛ አሁን ለምሳሌ አንተ ምዕመን ሆነ ክህነት ያለውን ሰው እንዳትናገር ያዛል። ከስርዓት ወጣ ከሆነ ከስርዓት ወጣ ትላለህ እንጂ መጽሐፍ ቅዱስ ለክህነት ላላቸው ብቻ ጸጋ የሚሰጠው አይደለም። አሁን እያልኩ ያለሁት እኔ እንድትናገር መጽሐፍ ቅዱስም አያዝም። የባልንጀራህን ናቡከደነጾር ዳንኤል የባልንጀራህን በደልና ኃጢአት አሁን ቤቱ ያው የሚሰማው እሱ ክርክራችሁን አስቀምጡ ይላል አይደለም? አሁን መጽሐፍ ቅዱስ ቅንነት ወደ እግዚአብሔር መንገድ የሚወስድ ክርክራችሁን አስታውቁ ይላል። እኔ አሁን የምከራከርህ ያመጣው ጥያቄ አልኩ ወንድሜ እወድሃለሁ በድንግል ማርያም ስም ነው። እውነት ነው የምናገር ግን እንድታስረዳኝ የፈለኩት መጽሐፈ መነኮሳት አልኩ። አሁን አዲስ ነገር ነው ልጁ የነገረኝ ዮናስ። ደስ የሚል ቃል ነው የተናገረው። እውነቱን ነው። መነኩሴ ማለት የሞተ ለእግዚአብሔር ራሱን የሰጠ ነው። አባቶች ከገዳማት ሲመጡ መነኮሳት በባዶ እግራቸው የሚመጡ በቅሎ ምንም እሱ ጨምሮታል። ጥሩ ከህጋችን በበቅሎ ይሄዱ ከተባለ ለምንድን ነው በዘመናዊ ነገር የሚሄዱ? ዘመናዊ እንደሚመጣ አያውቁም ወይ ብዬ ነው የጠየቁህ። እኔ አየህ እሱን ነው የጠየቁህ። እሱን ነው አሳርቅልኝ የምልህ ያለ ዘመናዊነት እንዴት እንደሚመጣ የነጋ አውጡተኝ። ዝም ብለህ ስማ አንተ። አሁን እኮ መስማት አሁን የመስማቱ እንትን ካለ እኔ ደግሞ የጠየቅኩህ አሁን መጀመሪያ መጽሐፍ በብራና ተጽፏል ወይም እሺ በሌላ አገላለጽ ያኔ በደመና ይሄዱ ነበረ አይደል? በደመና ብቻ አይደለም በቃ በሰረገላ ይሄዱ አሉ። አሁን በሰረገላ ስለሄደ አልተጻፈም ልትል ነው? እሱን ተውሽ። ሌላ ልበልልህ ማለት ነው። ተሰውሮ የሚቀመጡ አባቶች አሉ አምናለሁ። በስውር የሚቀመጡ አሉ። እሺ አሁን በዘመኑ የለም እንደዚህ አይነት ነገር አይደል? ቴክኖሎጂው አልዘመነም።
አሁን አያው ማለት ነው በራእይ አያዩ ማለት ነው ለምሳሌ እስቲ እግዚአብሔር አይፈቅድም ብለህ ታምናለህ አንተ አገልግሎት በመኪና አይሄዱ ይላል እግዚአብሔርማ ከኔ በላይም ትሰራላችሁ ብሏለኝ እኮ ስለሱ ስራ ጓዳም የጠየቁ አሁን እነሱ ህጉን ያወጡት የሄዱበት አሁን የሚታየው እንዳንተ አይደለም ገብቷል አይደል አሁን እንዳንተ አይደለም የሚታየው እንዳንተ ሐሳብ አሰጣጥ አይደለም የሚታየው ማለት ነው አንድ አገልጋይ ለአገልግሎት መድረስ ያለበት ቦታ ከሆነ ስልጣነ ክህነቱን በስንት አመት ሊደርስ ነው ለምሳሌ ከአዲስ አበባ 40 ምንጭ በመኪና ካልሄደ ጸጋውን ያወጣው ለጸጋውን ስላመነበት ነው አይደለ አሁን ለምሳሌ ቆይውለ በበቅሎ ይሄድ ብሏል አይደለ በግሩፕና ቀነና ታቃለ ምን አልከኝ ቱፊትና ቀነና ታቃለ ቱፊቱ ቀነና አምንበታለሁ እሱ ችግር የለም አሁን ይሄን ቃል አስረዳኝ ነው ማለት ያለ ስለዚህ እኔም እኮ ያልኩት ነው ስህተት ከሆነ ስህተት ነው በለኝና እኔም አባቶች አሉ የምን ስህተት ነው አንተ ያልከው ነው ስህተት እንጂ ይሄ እኮ ቃል እንትኑ እኮ ስህተት የለውም ስህተትማ ይወል እንዴት መሰለ አሁን ህጉ ይሄ ከሆነ ለህጋችን እናከብራለን አቤቱ ይሰማል ብሩክ አይ አሁን አንተ እንትን ሚዛን የሚደፋ ንግግር አይደለም ወንድማችን ይሄ አሁን እኔ ነገርኩ ቤተ ወንድሜ ቤተ ለምሳሌ አንተ 40 ምንጭ ድረስ አልክ አይደለ ለምሳሌ አረሳት ኢትዮጵያ በርፈ መስቀል አወኩኝ ዘማሪ ተክለ ሃይማኖት ማለት ነው ለምሳሌ ኢትዮጵያን ሙሉ እየበረረ እየሄደ እንደሰበከ ይናገራል አሁን ያሁኖቹ ሰዎች ለምን ያሁኑ አባቶች ትራንስፖርት ፈለጉ ለምን አልበረሩም ነው አቤል ይሄን ይያለ ነው እንድትረዳው ብዬ ነው አቤል ቀጥል አዎ ምንድነው ትልቁ ነገር ማን ቤተ አቅለሲያ እኔ አሁን ያልተረዳሁት አንተ አሁን አይ ዘመኑ ስለመጣ ዘመኑ ይሄ ጸጋ ይነግራቸውም ወይ ካልሆነ ደግሞ ጸጋ ከሌለው አርፈው መንኩስናውን ይዞ ይቀመጥ ቤተ ክርስቲያኑ አንኮ የበጠበጠንን ጸጋ የሌለው ሰው በቃ አጥማቂ ነኝ ይላል ቀቢ ነኝ ይላል ይሄ ነገር ነው ቤተ ክርስቲያናችንን ያመሰብነን ያለ ነው ቢዝነስ ነው ያባትን ቤት መገጃ አርጋችሁታል ውጡ ብሏልኝ አይደለ አንዱ አስወጭ መሆን ያለበት አንተ ነህ በቃ በበቅሎ ሄድ አለው አይደለ ህጉን አክብር ካላከበረ እግዚአብሔር እንዲያከብረው ደግሞ በመጽሐፍ ትገስጠዋለህ ወደ እግዚአብሔር መንገድ እንዲመጣ ታረጋዋለህ እንጂ በበቅሎ በግርህር የተባለውን ህጉን ጥሶ ሲሄድ እንዴት ነው አንተ ለህጉ ማትቆረቆረው ነው አይ እሺ ወንድማችን እሺ ለህጉ መቆርቆር አለበት ነው እውነት ነው በቃ እኔ ደግሞ የሚቆረቆረው ለሰው ነፍስ ነው ወይም እና መኖክሴ ነፍስ ነው ይሄውና አገልግሎት እንዲዳረስ ነው እዛ ጋርም እኮ አባቶች ገዳማቸውን አይልቀቁ ያሉበትን ቦታ አይልቀቁ ለማለት እንጂ ግን እንደዚህ ሰው ሰፊ ከሆነ አገልግሎቱ እንዲዳረስ ግዴታ ከአዲስ አበባ 40 ምንጭ በእግራችን ጡ ማለት አይደለም መጽሐፉ የሚታይበት የራሱ ትርጉም አለው ስለዚህ አንተ ዳቦው ከቦምቦሊኖ ውስጥ ቀዳዳውን የምታይ ከሆነ ምግቡን ነው ማየት ያለበት ቦምቦሊኖውን ቀዳዳውን ሳይሆን ቦምቦሊኖ የሚበላውን ነው ማየት መልካሙን ነገር ማየት እንጂ አሁን ይሄ ለአገልግሎት እስከሄዱ ድረስ መጽሐፉ እኮ መልካም ነገርን እንደዚህ በተብሎ ቢጻፍ ግን አገልግሎት በእግር ሄድ የተባለው እኮ ለአንድ አካባቢ ሲሆን ባታቸውን ገዳም ላይ ላሉት ግን እንደዚህ አካባቢ ነው ይወጣ በለኝ ለአንድ አካባቢ ወይ ለጎንደር በለኝ ወይ ለባህር ዳር በለኝ አካባቢ ኮነ እንዲጥቀሰው ለዓለም ሁሉ እንዲሄዱ ነው ወንጌልን እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ይላል የነገርኩህ እኮ ነው የነገርኩህ እኮ ነው ስማ እንጂ አካባቢ ለአገልግሎትም እኮ ከሆነ እግር ሲባል እኮ አሁን እግር የእግርን ጫማ አውልቅ ማለት እኮ ምን ማለት ነው በመጽሐፍ ቅዱስ ቆይ ከግብጽ ጳጳሶች በምናቸው ይሄዱ ነበር በእግራቸው አይደለም ቆይ በስና ተቀብለው የሚመጡ ሳራን በራታ ቆዋለ ስለማቆሩ ነገር እሺ ጎበዝ ያጉላ በሚሄዱ አባቶች ናቸው ያሳደጉና አሁን የግብጽ ጳጳስ አካል ከግብጽ ጳጳሳት ከግብጽ እስከዚህ ድረስ መምጣት ያለባቸው በመንደር ነው በእግራቸው ሲመጡ የነበረ ሞነከሳቶችም የሚሄዱ አሁን እሺ ቆይ አሁን ለምሳሌ ስለዚህ መልስልኝ ቤታችን መምጣት ያለባቸው በመንደር ነው መልስልኝ ያልኩ እኮ ነው በጸጋቸው የተሰጣቸው ጸጋ ህጉም የሞነከሳት ህግ በእግር ካለው በእግር በበቅሎ ካለው በበቅሎ ለምን ህጉን ይጥሳለኝ እሺ በበቅሎ እሺ ጥሩ አሁን አንተ
ከአዲስ አበባ እዚህ በበቅሎ ይምጡ ነው የምትለው? አዎ ጸጋውን ይወቅ። ታዲያ በበቅሎ በእግራቸው አይደል የሚመጡ የነበር እንዴ? ከጎንደር ተነስተን በአዲስ አበባ በእግራችን አይደል የምንመጣ የነበር? ጸጋ ካለ በዛ ነው የምትለው። እሺ አንተ ከክርስቶስ ይበልጣሉ ከአምላካችን ይበልጣሉ ብለህ ታምናለህ? ከአምላካችን ይበልጣሉ ከኔ በላይ ትሰራላችሁ ብሎ አለኝ ነው ያልኩህ። ከአምላክ ማን ነው የሚበልጠው? ከኔ በላይ ትሰራላችሁ ማለት ምን ማለት ነው? ስራ ትሰራላችሁ እሱ ያልሰራቸውን ያላደረጋቸው ለምሳሌ ይሰራሉ ማለት ነው። ስለዚህ አሁን ከግብጽ ይመጣሉ ኢትዮጵያ በእግራቸው ሲመጡ ነበረ ነው ያልኩህ። መረጃ የሰጠው በእግራቸው ይሄዱ ነበር። ጸጋቸውን ራሳቸው ያውቃሉ። ጸጋቸውን አየህ አሁን በእግራቸው የሚሄዱ አሁን መልስልኝ። እኔ እኮ አሁን ሌላ ቦታ ስትጠየቅ እኮ እኔ መለስኩልኝ። አሁን የግብጽ ጳጳሳት አልክ። ኦሆ ስማኝ ሰውየው የግብጽ ጳጳሳት ካልክ በእግራቸው ይመጣሉ እንደ ያይ ነው እያልኩ ያለሁት እኮ። ልመልስልህ ይኸውልህ የግብጽ ጳጳስ ተቀብተው አይ አሁን ነው የሚፈልገው። ላምጣልህ ዝም በል አዳምጠኝ እኮ ወንድሜ። ለምን ወደ ግብጽ አሁን ነው የሚፈልገው? ይኸውልህ አሁን ልሰጥህ ወደ ግብጽ ሲሄዱ ጳጳሳት ሞኖከሳቶች አብረው ይሄዳሉ አይሄዱም? መጀመሪያ አንተ ራስህ አይደል ያልከው በእግር ይሄዳሉ አለ። አሁን በእግር ይመጣሉ እንደ ያልኩኝ እኔ ህጉ ከሆነ ይሄዱ እኮ ነው የምልህ። ህጉ ከሆነ አሁን ቆይ አድምጠኝ አንድ ጊዜ። ለምን አታዳም? አሁን ይሄዳሉ አይሄዱም ነው? ኦኬ ልመልስልህ። ህጉ አው ወይ እንዴ አትሰማም እንዴ? አይ ወይም አይ እንድትል ነው የምፈልገው እኔ። በህጉ ነው መሄደዋ በህጉ አይደለም ተው። አሃ ያለ ህግ እንሂድ እንግዲህ ክርስቶስ ናቸው ማለት ነው። ክርስቶስ ነው እንግዲህ ክርስቶስ ናቸው ልበላቸው እንዴት ነው? ወይ አሁን አንተ ብዙ ያልተረዳኸው ገና እንደ ዮኒ አንተም ኦርቶዶክስ አረ ዮኒ ምናምን አትበለኝ። እነሱ የራሳቸው ስራ አላቸው። እኔ ደግሞ ስለ እውነት እሞታለሁ በእምነቴ። ይኸውልህ በእምነቴ ይኸውልህ አንተ እኮ ነፍስ ይሙት የምትል እኮ ነው። በእግር መሄድ አለባቸው ብለህ ያልተረዳኸው ላስረዳህ። የሞኖከሳት ህጉ ነው። ህጉ በእግሩ ይሄድ ብሎ አለኝ፣ በበቅሎ ይሄድ ብሎ አለኝ። ይሄድ የማይሄድ ካለ ደግሞ አልቀበለው። እኔ እኮ ጠየቅኩህ እኮ አሁን ይሄውና ስማ። አሁን ነገርኩህ እኮ የሚታይበት የራሱ እንትን አለ። ለምሳሌ አሁን ለምሳሌ ከግብጽ ወደዚህ ሲመጡ አባቶች በምን ይመጣሉ? መልስልኝ። እሱን በፊት ነው አሁንማ ህጉን ጥሰውት አለኝ። በአውሮፕላን ይመጣሉ በተለያየ ህጉን ጥሰዋል እያልኩ እኮ ነው እኔ። ታዲያ ግብጻውያንም ጥሰዋል ማለት ነው? ግብጻዊ ይበል ሮማዊ ይበል እሺ እኔ ከሱ ጋር አሁን ይገርታ አርጉልኝና አይ ግብጻውያንን አንተ እንግዲህ ራስህንም አትቀበልም በል። ለአገልግሎት ነው ዋናው ዓላማው እንጂ። አሁን ስለ ግብጽ ያነሳው ኢትዮጵያውያኖች ጵጵስና ሲቀበሉ ከግብጽ ነበረ በእግራቸው ነው የሚሄዱ። ምታቅ ከሆነ ታሪኩን በመሃል ሳራ ነገርኩህ እኮ ሰው እንዲድን እግዚአብሔር ከህግም ውጪ ይሰራል በህግም ይሰራል። ታውቃለህ እና አምናለሁ እኮ። ስለዚህ ሰው ይሙት ብለው እና ያለ ህግ እንዲሰሩ ማን ሰጣቸው ትእዛዝ ነው? እኔ ማለት ሰው ይሙት ተብሎ መንገድ ላይ አሁን አንተ የክርስትናውን ሂደትም የተረዳ አይመስለኝም። ይቅርታ አድርግልኝ። ቤተክርስቲያን የቆመችው ነብሳት ላይ ነው። ስለዚህ በመኪና አይሄዱ ካልክ ክህነቱ ይቋረጥ እያልክ ነው። ገብቶሃል አይደል? ቤተ አቅለሲያ አንድ ሚስጥር ልንገር። እኔ እውነት ነው የምልህ የ7 ዓመቱን ትምህርት በአንድ ዓመት አብሾ እየጠጡ እየተማሩ ነው አሁን የበጠበጡና ቤተክርስቲያናችን። እውነት ነገር ልንገርና እንደዚህ አይነቱን እያነጠርክ አውጣ። እውነት ለኦርቶዶክስ የምትቆረቆር ከሆነ ምን ላይ ነው አብሾ የሚለው ምን ላይ ነው ንገረኝ። አብሾ ዛ ቤተክርስቲያናችን እየበጠበጡ የሚጠጡ ድምጻችን እንዲያምር ምናምን እየተባለ ብዙ ነገር ይሰራ አይደል እንዴ? የለም አፈቀም ቤተክርስቲያን አንተ ቅጠል ማሽና ቤተክርስቲያነቱን ቅጠል አብሾ ምናምን ቤተክርስቲያነቱ እንደዚህ አይነት አስተምሮ የላትም። አንተ መምህር ግርማን ተቀበላችኋል? አሁን አንተ መልስ ስጠኝ ወንድሜ። እኔ እነዲ በኩሉ ጋራ አሁን ጊዜ የለኝም ስለሰው ለማውራት። ሲደበደብ አይደለም የምትውለው። እውነት እናውራ ስለሰው ለማውራት አባዬ ቦታ ስለሰው አይደለም ስለሰው እኮ ነው። ታዲያ እስካለም ፍጻሜ እውነት ይዘላ። አዎ ይኸውልህ እኔ መምክር ይኸውልህ እንደውም ጸጋ ካለ ይኸውልህ ስለሰው መጥቶ ብለህ አንድ ነገር ልንገርህ። ቤተ አቅለሲያ ወንድሜ ይኸውልህ ጸጋ ካለህ አሁን ለምሳሌ የአጥማቂነት ጸጋ ካለህ አንድን ሰው ስትቃወም ሄደህ በጸጋ በክርስቶስ ስም ተነስና ተመላለስ በለው። ጸጋው ትክክል አይደለም ካልክ ዝም ብለህ በሚዲያ ጸጋ የሌላቸው ጸጋ ያላቸውን ሰው ሲቃወሙ ነው ማየው። እዚህ አየህ አይደል? አንተ አሁን
ከየት እንደሆንክ እየታወቅክ ነው ማለት ነው። አንተ ሰዎችን ተከታይ ነህ። ዳዊት ስለ አባ ግርማ ስለ እንትን ሰው ነው የምትከተለው ማለት ነው። አየህ አይደል? ሰው ጸጋ ተከተላለሁ። እውነተኛ ጸጋ ሰው ሲፈወስ እወዳለሁ። እኔ ካየው በእግዚአብሔር ቃል እመረምረዋለሁ። የምመረምረው በእግዚአብሔር ቃል ነው። አንድ ነገር ንገረና ኖ እንደው አትሳሳት። ማምላክን ነው የምልህ። እኔ እውነት ነገር ነው የምነግርህ። በእግዚአብሔር ቃል እመረምራለሁ። አጥማቂ ነኝ ፈዋሽ ነኝ የሚለው ገንዘብ እየተቀበለ በሻንጣ የሚያደርጉ አገልጋይ ሁላ እመረምረዋለሁ ነው የምልህ። በማቴዎስ ምዕራፍ 10 ባለው ቃል አስጠንቅቆ በላካቸው ቃል እመረምራለሁ። እውነቱን ነገር ልንገርህና የትኛው አገልጋይ ነው እውነተኛ አገልጋይ? የእግዚአብሔርን ቃል ለእግዚአብሔር ስጡ ነው የሚለው። በመቀነታችሁ በማህለቅታችሁ ብር ወይም ጨርቅ አታዝ እየተባለ ዶላርና እንትን እየተሸከመ የሚሄድልኝ ጸጋ አለው እንዴ? ቤተክርስቲያንን ከሁለት የሚከፋፍል ሰው ጸጋ አለው እንዴ? ይህን መርምር እኮ ነው የምልህ ያለ እንጂ ተነሰን እንደዚህ ነው። ገመና የሚባል ነገር የለም በክርስቶስ ቤት ገልጦታለኝ። በአባቴ ቤት መነገጃና መሸቀጫ አድርጋል ብሎ በጅራፍ ገርፋ ውጡ አለኝ። ከጅራፉ ውስጥ ካልቀመስክ ደግሞ የእግዚአብሔር ቃል ያቀምስህ አለኝ። እውነት ነው የምናገረው። እኔ ለማንም ይደሰት ለማንም እንትን ይበል ብዬ አይደለም። በነገራችን ላይ እኔ አቤል ኦርቶዶክሳዊ መሆኑን እመሰክራለሁ። ለምሳሌ እኔና አቤል ከዚህ በፊት ስናወራ እግሩ የረገጠበትን ስፍራ ሁሉ ሰግዳለሁ በማለት ቤተ አቅሌሲያ ለምሳሌ ጌታ በአህያይቱ ውርንጭላ እንደገባ ይናገራል መጽሐፍና ለአህያይቱ ሰግዳለሁ ጌታ ስለተቀመጠባት ብሏል። አሁን አቤል ማለት ነው ባለበት ነው የምነግርህ። አሁን አንተ ለአህያይቱ ትሰግዳለህ ጌታ ለተቀመጠባት? እውነት ነው። ጠይቅልኝ እቺን ጥያቄ እኮ ቆይ ቤተል ልጠይቀው እስኪ። አሁን ትሰግዳለህ አንተ ለአህያይቱ ጌታ ለተቀመጠባት አህያ? ማን እኔን ነው? አዎ አይሁ አቤል ሰግዳለሁ ብሏል። ጌታ ስለተቀመጠባት ለአህያዋ ሰግዳለሁ ብሏል። እግሮቹ ለቆሙበት ስፍራ ሁሉ ሰግዳለሁ ስለሚል መጽሐፍ ማለት ነው በመዝሙር መጽሐፍ ላይ። አንተ ትሰግዳለህ ቤት? አይ እኔ መጽሐፍ ቅዱስን የሚቀበል ነኝ። እኔ ለአህያዋ ሳይሆን ለአህያ ሰግዳለሁ የሚል አስተምሮ የለንም ቤተክርስቲያን። ምንድን ነው ልብስ ልቀይር ነው። አቤል ግን ለአህያይቱ ሰግዳለሁ። መስቀሉ ምን ስለሆነ ነው የምትሰግድለት አንተ? ንገረኝ እስኪ ቤተ አቅሌሲያ። አየባስ አታምጣለ እንዴ አንተ ሰው ቤተክርስቲያን ዳታቀም? ምን አልከኝ? ቤተክርስቲያን ዳታቀም እንዴ? ለአህያ ሰግደህ እኮ ነው የምጠይቅህ። መስቀሉ ይኸውልህ መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል ድን ነው ብለህ መስቀሉ ላይ የምትሰግድለት ለምንድን ነው? አሃ እስቲ ክርስቶስ አህያ ላይ ምንድን ነው ያደረገው? እሱን እመልስልሃለሁ። መስቀሉ ላይ አልኩ የምትሰግደው ለምንድን ነው አልኩ። አሁን ስለ መስቀል እንዳስረዳህ ነው። ኖ አጭር ቃል ነው። ለምንድን ነው የምትሰግደው? እግዚአብሔር በመዝሙር ዳዊት ላይ የእግሮቹ ማረፊያ ሁላ ስገድ ይልሃል አይደለም? እግሮቹ ባረፉበት ቦታ ስገድ ይልሃል። መስቀሉ ላይ እግሩም ስላረፈ ነው የምትሰግደው አይደለ? ነው አይደለም? እሺ ይሁን። አዎ አህያዋ ላይ አርፏል አላረፈም እግሩ? መልስ ስጠኝ መጀመሪያ። እሺ አሁን ለምሳሌ ምሳሌ አልፈልግም። አሁን እሺ ምሳሌ አልፈልግም። አዎ ቃል በቃል አርፏል አላረፈም? ምኑ ነው ያረፈው? እግሮቹ አርፏል ከአህያዋ ላይ። ማቴዎስ 21 ላይ ያለው ያችን ውርንጫ ፈታችሁ አምጡልኝ አለ። ፈታው አመጡለት። ሁለት ነው ሄዱ። መጀመሪያ ከአገልግሎት መላክ እንደሚቀድም እያሳየ ነው። በዛች አህያ በሆሳዕና ዕለት ተጭኖ መጧለኝ። እግሮቹ አርፈውበታል አላረፉበትም? ታዲያ እግሩ ባረፈበት ቦታ ሁሉ ይሰግዳል ሲባል አርፏል አላረፈም? ይኸውልህ አሁን ማድመጥ ጥሩ ነው ወንድሜ። እግሩ አርፏል አላረፈም? ምኑ የጌታ እግር አርፏል ከአህያዋ ላይ አላረፈም ወይስ በአየር ላይ ነው የተሰቀለ? እሺ ወንድሜ እኔ መች አልተሰቀልም አልኩኝ። አዎ አርፏል። ትሰግዳለህ አትሰግድም? ለአህያዋ አላረፈበት አንተ ስገድ እንጂ ለምን ይሰግዳሉ አልኩ። በግድል ታሰግደኝ ነው። አየው ይሄ ነው ችግር። አየው ይሄ ነው መርጠህ ነው የምሰግድ ማለት ነው። መርጠህ በተናቀችው አህያ ላይ አሁን ስለመረጥክ ነው። አየው መስቀሉ እንግዲህ እንጨት ነው። ቅዱስ መስቀል ያደረገው እግሩ ስላረፈበት ነው። አህያዋ ላይ ደግሞ ሁሉ አህያ መቼም አህያ አይደለም አርፎባታል። ስላረፈባት ደግሞ እግሩ ላረፈበት ስገድ ከተባለ እግዚአብሔር እግር ባረፈበት ቦታ እኔ እሰግዳለሁ እንበረከካለሁ። አንተ ካልሰገድክ በዚህም ልዩነት አለን። አየው በቃ አባቶቼ ስላስተማሩ ምናምን ብዬ አልሄድም።
ቃሉን አይ ለአህያው ነው የምትሰግደው አንተ? ለጸጋዋ የጌታ እግር አርፎባታለኝ ክብር ይግባሽ አምላኬ ያረፈብሽ አህያ ብዬ በቃ በሐሳብ ኦርቶዶክስ አይደለም ያልኩት በምክንያት ነው አባዬ። እሺ እንደዚህ አይነት አስተምሮ እና ሙስሊም ነኝ እንግዲህ አምጣኝ እንግዲህ ወደ ሙስሊም መቼም ቲክቶክ ላይ የመጣ ሁሉ ኦርቶዶክስ ነው ማለት አልችልም። ኧረ እባክህ ተው ወደ ኦርቶዶክስ አንተ አሁን ለዚህች እምነት እውነት ቁመህላት ነው እውነት እናውራ ከሆነ ቆይ ግን እኔ ለአህያ ስገድ የሚላል እንዳንተ ቤተ ኤክሌሲያ አይ የሚናገረው ነገር እኮ ኦርቶዶክስ አይደለም። እናውቀዋለን ኦርቶዶክስ መሆኑን እኛ ያው 1000 ሰው ፊት ማሰክራለሁ። ሁሉ ቀን እየገባ የሚከራከረን ሰው ነው ኦርቶዶክስ ነው። ወንድማችን ይቅርታ አድርግልኝና ግን አሁን እሱ የሚናገረው ነገር እኔ ቤተክርስቲያን አሁን ቢያንስ እኔ 29 ዓመት ይሆነኛል ቤተክርስቲያን ውስጥ ስኖር እንደዚህ አይነት ቃል አንድም ቀን ሰምቼ አላውቅም። ለአህያ እንሰግዳለን የሚል ማለት ነው። እሱ ነው እኮ ችግሩ። አሁን እኔ ማነው ስለዚህ በስም ነው እንጂ ኦርቶዶክስን ሐሳብ ወይም ኦርቶዶክስን እናንተ አሁን በፖዚቲቭ ነው እየተቀበላችሁ ያላችሁት። እንደዚህ አይነት ሐሳብ ያለው ሰው ደግሞ የቤተክርስቲያንን አይወክልም ለማለት ነው። እኔ ቀደም አሁን አይመራ ምናምን ሲል እኔ የሰውን ሪስፔክት አለኝ የማንንም ማንንም እንትን በሚለው አይመጣም። ግን እንደሱ ከማለት አሁን ያቀረበው ቻሌንጅ አለ አይደል? ምንድነው ያለው? የመዝሙር መጽሐፍት ላይ ተጠቅሶ እግሮቹ በሚቆሙበት እንሰግዳለን ብሎ በሚለው ኃይለ ቃል መሰረት የዕፀ መስቀሉን የምንሰግድለት ጌታችን ስለተሰቀለበት አይደለም እግሮቹና እጆቹ ስለተቸነከረበት አይደለም ብሎ አለ። መልሱ ያው እናንተ ናችሁና ለመስቀል የምትሰግዱት አዎ ነው መልሱ። ኦኬ ያ አሁን እኔ ለመስቀል ነው የምንሰግደው እንጂ አሁን እኔ ቆይ ያኔ አሁን ሁለታችሁ ለሁለታችሁ መስገድ ቆይ አቅሌሲያ እኔ አያ እንደ መስገድ አይነጻጸርም። ችግር የለም። እሺ እኔ ለሁለታችሁም ነው ቻሌንጅ የማቀርበው። እናንተ ሁለታችሁም ኦርቶዶክስ ናችሁ። አቤል ከልጅ ልጅ ቢቆዩ አመት የማይቆዩ አይነት ነገር ማለት ነው። ምንድነው ያለው? መስቀሉ እግሩ ከረገጠውና እግሩ ረግጦታል ደሙ ፈሶበታል ብለን ካልን የእግሩ መርገጥ ከሆነ አያይቱስ ላይ በእግሮቹ ወጥቶ አይደለም የተቀመጠባት ነው። አዎ ነው መልሱ። ስለዚህ እግሮቹ ነቅጧት የለው አህያው አዎ። ስለዚህ እግሮቹ በቆምበት እንሰግዳለን ብለን ካልን እግር የሚባል ነገር ከተነሳ ዘንዳ አህያይቱ ላይ ስለወጣ ጌታ ለአህያይቱ መስገድ አለብን ነው። እናንተ ደግሞ የለም ለአህያ አልሰግድም ለመስቀሉ ግን ሰግዳለሁ። አንደኛ ደሙ ነቅጦታል ወይ ደግሞ በመስቀሉ ላይ ውሏል ነው። አምስቱ ቅንዋት የተባሉት ማለት ነው። ሳዶር፣ አላዶር፣ ዳና፣ ሬዳስ ነው ሮዳስ እና ማን የሚባለው አምስተኛው ማለት ነው። ኦኬ በእነዚህ ቅንዋተ መስቀል ስለተሰቀለ እሰግዳለሁ ነው። እኔ ሁለታችሁንም ጠይቀው ያ ጌታ የተሰቀለበት መስቀልና ጌታ የተቀመጠባት አህያ ሆናሉ ወይስ ያቺ አህያ በዓለም ሁሉ ያሉትን አህዮች ትወክላለች? ያ መስቀልስ በዓለም ሁሉ ያለውን እንጨት ይወክላል ወይ? ወንድማችን አንድ ነገር ልናገርና አህያውን ጀምር። ቆይ ቤተ አህያ ሁሉ ባለ አህያው ይናገር ነው። አቤል አንድ ጊዜ ወንድም የአብርሃም አይደለም ነው መጽሐፉ። አህያ ደግሞ አንድ ጊዜ ሁሉ አህያ ደግሞ እኔ ልወጣ ስለሆነ አቤል ልወጣ ስለሆነ ኦኬ እሺ ባለ እንጨቱ ይናገር። እንጨቱ ያ መስቀሉ ዕፀ መስቀሉ እንጨት እንግዲህ ዕፀ መስቀል ስለሆነ ማለት ነው። ያ ጌታ የተሰቀለበት መስቀል ስላለ ነው ወይ? አሁን በእንጨት ነው ያዳነን። አዎ በእንጨት ላይ ይላል። ልክ ነው። በእንጨት መስቀል ነው ሰቀሉት ብሎ የሚለው ልክ ነው። የአዲስ ኪዳን መጽሐፍ የእንጨት መስቀል ዕፀ መስቀል ማለት የእንጨት መስቀል ማለት ነው። ስለዚህ ያ መስቀል አሁን ስላለ ነው ወይ የምትሰግዱለት ነው? መልካም አሁን እኔ ማምነው ምንድነው አሁን እሱ በሚያስበው ልክ አይደለም። እኔ የማስበው ማለት ቤተክርስቲያንን የምታስረዳው ማለት እኔ የማስበው ምንድነው ቤተክርስቲያን ያስተማረችኝ አንደኛ ለአህያ መስገድ ሳይሆን አሁን ለምሳሌ ክርስቶስ ለመስቀሉ መስገድ ማለት ለእንጨቱ መስገድ ማለት አይደለም። ለእንጨቱ እግዚአብሔርን እያሰብን በዚያ ላይ ስለተደረገው ለምሳሌ አልቀበልም ብሏል እሱ። አሁን ለቤተክርስቲያን ስንሰግድ አሁን ለቤተክርስቲያን እነ ሐዋርያው ቅዱስ ጳውሎስ እነ ሐዋርያት አሁን ለምሳሌ ሐዋርያት ሥራ ላይም አለ ቅዱስ ጳውሎስ ለአገልግሎት ሲሄድ ለቤተክርስቲያን እጅ ነሳ ይላል። ማለት እጅ ነሳ ማለት ሰላምታ ለቤተክርስቲያን አቀረበ። እኛም በመስቀሉ ላይ እግዚአብሔር አምላክ ትምክህታችን ስለሆነ ማለት ነው ምልክቱ ትምክህታችን ስለሆነ ደግሞም ክርስቶስ በመስቀል ላይ ያደረገው
ቤተ መቅደሱን መስቀሉን ቤተ መቅደስ አድርጎ ደሙን ያፈሰሰበት ስለሆነ እኛ ያልሞትንበት የዳንበት የህይወት አርማ የክርስቲያን ምልክታችን ስለሆነ ማለት ነው ማህተማችን ስለሆነ ለዕፀ መስቀሉ አባቶች እጅ በቤተ ክርስቲያን ላለው በጉልላቱ ላይ ላለው ለእግዚአብሔርን እያሰብን በዚያ ላይ የተደረገውን እያሰብን እናከብረዋለን ማለት ነው ስለዚህ እናመልካለን ማለት አይደለም አህያ ግዑዝ ነው ግን የክርስቶስ ደም አልፈሰሰበትም እኛ አህያዋን ያን ቀን አህያዋ ተከብራ ሊሆን ይችላል ያን ቀን ማለት ነው ማለት ያው ለአህያዋን ክርስቶስ ለአህያዋ እንትን የተነጠፈው ምንጣፍ የተነጠፈው ለእግዚአብሔር ክብር ነው ስለዚህ እኛ አህያዋን እናከብራለን አህያው ቤተ መቅደስ ክርስቶስ ደሙን አልቆረሰም አላፈሰሰበትም ስለዚህ እኛ እንደዚህ አይነት አስተምሮ የለንም አቤል ከዚህ ከቤተ ክርስቲያኒቱ የጸዳ ዕውቀት ነው ያለው እውነት ለመናገር እኔ በድፍረት ለመናገር የበቃሁት ለአህያዋን ሰግዳለን ሲል ነውና እግዚአብሔር ይቅር ይበለው ንስሐ ይግባ ወደ ቤተ ክርስቲያን ተመልሶ ይማራላለው ለሁላችሁም አመሰግናለሁ እግዚአብሔር ይስጥልኝ ሁላችሁም አከብራለሁ ላይ ከፍ ያደርጋል ይወል አሁን ቤተ ራሱ ባነሳው ሐሳብ ላይ መስቀሉ ደም ስለፈሰሰበት ነው የሚል ሐሳብ አንስቷል ለምሳሌ የሸዋ አክሊሉ አለ ከዛ ደግሞ ጅራፉ አለ ከዛ ሚስማሩም አለ ለነዚህ ሁሉ ይሰገዳል ማለት ነው አይደል ደም ከመንካት አንፃር ከሆነ እና ደግሞ ደም የነካውስ መስቀል የታገኝተ ነው መልሱልን አንድ ጊዜ አቤልን እየጠበቁ ነበር ወረፋ ከቻልክ አንድ አቤል ብትመለስ ና ግባ አቤል በጣም ብዙ ጥያቄ ስላለን እኔ እንኳን አንድ ጥያቄ አለኝ እሺ ቀጥሉ ብሩክ ይጨርስና ና አቤል ኢንቫይት አድርጌያለሁ ምቹ ቦታ ከሆንክ ተመለሰ ግባና ማምላክ ነው ማለት እኔ ስለምወዳችሁ ነው በቃ አሁን ገብቼ መታየው እና ኤርሚንም ዳጊ ዕብራዊትንም ስላየው ነው መመጣዝ ቤት አቤል ይቅርታ እኔ ስራ ላይ ስላለው ነው አጭር ጥያቄ ነው ያለኝ ኢየሱስ አይ እሺ ነጌታ ማታ ገባይ ማታ አለው እኮ አጭር ጥያቄ ነው ከፈለክ ሌላ ማታ አለው ጻፈውና እኔ ማታ አለው ሰማኝና ሌላ ቀን እሺ ሰምቼ ሄዳለሁ ኦኬ ከፈለክ መልስልኝ ካልፈለክ ችግር የለም አይ ኢየሱስ በታንኳ ላይ ተቀምጦ ነበርና ለታንኳ መችመሽ ነው ሰግዱት ለማለት ነው ቴንክ ዩ እኔ ሰግድላለሁ እግሮቹ ባረፉበት ቦታ ምንም አልጠራጠርም ቃሉ መዝሙር ላይ የተነገረው ቃል የእግሮቹ ያረፉበት ቦታ ስገድ ካለ ያምላክ የትእዛዝ ነው ሰግድለታለሁ እንበረከክለታለሁ አመልከዋለሁ እግዚአብሔርን ሁለት ነገር ነው የምነግራችሁ እነሱ ያልደረሱበት መንገድ ስላለ እኮ ነው አሁን እነሱ ጭንቅላታቸው አንድ ላይ በቃ ከዚህ ውጭ አትሄዱ ተብለዋል እኔ መራመራለሁ መጽሐፍ ቅዱስን እውነት የሆነውን ነገር እሄድበታለሁ ለዛ ነው እንጂ ወደ እስራኤል ብትሄድ እኮ ለምሳሌ ጌታ በባህር ላይ ስለተራመደ ለዛ ባህር ተሰግዳለህ ማለት ነው አይደል አቤል እውነት ነው ጸጋው ይምራኝ እንጂ እንበረከክለታለሁ እሱ የረገጠው ምድር ነው ከተባለ ቦታ ላይ እኔ ሰግዳለሁ ምንም አልጠራጠርም 100% ባህሩም ሰግዳለህ ማለት ነው እንዴ ጸጥ ያደረገው በቃ ባህሩን በማዕበል ላይ ጸጥ አድርጎልኛል የሜዲትራኒያን ባህር በእውነት ነው የምነግርህ ብሩኬ 9 ሜትር ማዕበል ላይ ውስጥ 8 ሰው ነው የተረፈነን ጸጥ ነው ያደረገው ዮናስ አምላክ እርዳይ ስለው የተራዳኝ አምላክ ነው አምላክ እስራኤል ለኔ ያረጋለኝ ለማንም አላደረገው ገብቷል እነሱ ማንበብ ብቻ ነው ይዘውት ያለ እንጂ የመገለጥ ሚሉትን አያምኑበትም ራሱ ሰይጣን ያወረቅጦታልና ለሰይጣንስ ተሰግዳል እንዴ ምን አልከኝ ወዳጄ አይ ተው በቃ ኦኬ ሰላም አለይኩም በቃ ወዳቸዋለሁ አይ ሰይጣን ረግጦታል አልኩና ለሰይጣን ሰግዳላችሁ ወይ ያልኩ እሱን ደግሞ መርገጥ ነው እንጂ ሲረግጠው እሱን መርገጥ ኦኬ ሰይጣን ላይ ሲሆን ይቀየርና ትረግጣላችሁ አብራችሁ ኦኬ ክርስቶስ የረገጠውን እንግዲህ መርገጥ ነው እርገጥ ካለኝ እርገጥ ነው አንዳንዴ ትረግጣላችሁ አንዳንዴ ትሰግዳላችሁ ማለት ነው እሺ ገባኝ ነው ለአጋንንት እንዴት ነው የምንሰግደው አይ ለረገጠው በሚለው እሺ እኮ የረገጠው እኮ ታዲያ እግዚአብሔር ቅዱስ ነው በባህሪው ሙሴንም ጫማን አውልቅ የተቀደሰ ቦታ ነው ይላል በዛ ተራራ ላይ ስለዚህ እግዚአብሔር ቦታ የሚረግጠው ቅዱስ ነው ብዬ ስለማምን ነው እኮ የረገጠውን ያያችሁ ነው የምትሰግዱትም ማትሰግዱት እሺ አሁን ገባኝ ግልጽ ይሆነልኝ አሁን ለምሳሌ የተቃወመውን እግዚአብሔር ዳቢሎስን ተቃወሙት እናንተ ዘንድ ይርቃል ነው የሚለው አይደለ እየተቃወምክ ሲረግጠው መርገጥ ነው እግዚአብሔር
ጠላትን እንደራስ አድርገህ ውደድ ይላለኝ። አሁን ጠላት ማን ነው? እሱ ላይ የቤት ስራ ሰርቻለሁ ዳግዬ። ጠላትን እንደራስ ውደድ ያለው አንተማ ትረግጠዋለህ። አንተ እኮ ትረግጠዋለህ ጠላት። ታዲያ ጠላታችን ጥንት የተጣለው ዳቢሎስ ነው የሚለው በሰው ልጅ እያደረገ ፋቶዶም ነው የምልህ አንተ። ዳግዬ ወዳለሁ ሌላ ጊዜ እገባለሁ። እሺ እኔ ጌታ ተባረክ። ግን እኮ አቤል ማለት ነው እህቴ ወልዳለች ከአጋንንት ብሎ ነበርና እንዴት ዘመዱን ሊረቅ ደፈረ የሚል ጥያቄ ነበረኝ። እንዴት እህቴ ብሎ ነው እንግዲህ አቤል ይነገረንና ሰው እንዴት ዘመዱን ይረግጣል? አሁን እኮ ግራ የገባን አንዱ ከስር ላደረበት እንሰግዳለን ይላል፣ አንዱ እሱ ለረገጠው እንሰግዳለን ይላል። ለምን አትስማሙ? ላደረበት ነው ለረገጠው ነው የምትሰግዱት? ብሩክ እስኪ ጠይቅልኝ፣ እኔ ግራ እየገባኝ። ዩኪን የሚባለው ሰው ወዴት ወጣ? ሲሳደብም ምንም ሲል ሲረግጠን የነበረ ሰው ነውና የጌታ እግሮች የረገጡበት ሁሉ ለረገጡት ሁሉ ይሰገድልኝ ልትል ነው እንዴ? ተረግጫለሁ ይሰገድልኝ ልትል ነው? ዳጊ እንደዛ ሳይሆን አይ ጌታ ለረገጠው ነገር ሁሉ እንሰግዳለን ሲል ነበርና ዩኪን በጣም 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 ተሳዳቢ ሰው ነው። ስትሳደብ ነበረ። እስቲ ጌታ ለረገጠው ሁሉ የምትሰግድ ከሆነ አስገብቼ ነበረ። ባይዞ ከቻልክ ተመልሰናል። እሺ ሌሎች ኦርቶዶክሳውያን ካላችሁ ገባችሁ? ምክንያቱም ሐዋርያ ካለ እንትን የምትለው ማለት ከእንግዲህ በቢዛ ሞረድ ካልሞረድሽው አይስተካከልም። ሐዋርያት ካሉ ገብቷቸዋል፣ አይሰምርም ትምህርታቸው ሰው ሰራሽ ስለሆነ። የኢየሱስ ትምህርት ካሉ አይሰምርም። ስለዚህ አይታችሁ ነው በጠቅላላ የሚያወሩት የሆነ ነገር ስትሏቸው የቱ አባት ፈታው መጀመሪያ የተቋጠረ ነገር ብቻ ነው እዛ ቤት ያለው። ይሄ የሚያሳየው ይሄ ነው እንጂ የቱ ሐዋርያ አለ የሚለው አይደለም ካፋቸው መጀመሪያ የሚወጣው። ኢየሱስ እንደዚህ መቼ አስተማረ አይደለም የሚሉት። መጀመሪያ the first thing they say is የቱ አባት ነው የፈታው? እስኪ ማን አባት እንደዚህ ብሎ ፈታው? ምክንያቱም የሆነ አባት ፍለጋ የሚሉት ኢንፋሊብሎች ናቸው ከነሱ ጋር ማች የሚያረግ ተረት የሚያወሩላቸው። እኔ በርግጥ የአባቶችን ንግግር ወይም እይታ ተረት አልለውም፣ ግን መጽሐፍ ቅዱስ ያልሆነ ከሆነ ኦፍ ኮርስ ተረት ነው። አባቶችን አይደለም ችግር ከአባቶች አይደለም ችግር ያለኝ መጽሐፍ ቅዱሳዊ ካልሆነ እይታቸው ጋር እንጂ። ስለዚህ እንደኔ መጽሐፍ ቅዱሳዊ ሁኔታ ያሰበ እስቲ ሌላ አባት ካለ እንደኔ የሐዋርያት ትምህርትን ተከትሎ ያልመጣ አባት ካለ በቆይታው ነገሬን ትክክል አደርጋለሁ። ያ አባት በሰከንድ ሴንቸሪ ወር ተርድ ሴንቸሪ ፎርት ሴንቸሪ ላይ የነበረ ስለሆነ ቆይታውን ተገን አድርጌ ትምህርቴን ልክ አደርጋለሁ። እኔ ብናገር አያምኑኝም፣ ግን ፎርት ሴንቸሪ ካልኳቸው ያምኑኛል ብሎ እዛ ኋላ ተመልሶ የሱ አይነት ያበደ የሱ አይነት የተሳሳተ የሱ አይነት ከሐዋርያት ትምህርት የወጣ ነገር ያደረገ ሰው ፍለጋ ይሄዳል። ግን ያ አይደለም፣ አያዋጣም ወንድሞች። አህያ እስከሚያሰግዳችሁ ድረስ የደረሰው ምንድነው? በቃ የሰው ሰራሽ ትምህርት ይቀላችኋል። ይሄ ምንድነው? ወንጌልን አለማመን ያለመቀበል ብቻ ሳይሆን ልክ ሰይጣን ራሱን በከሉል ከመመሰል ጀምሮ እስከ አመጽ ድረስ ያደረሰው ነገር ምንድነው? ገባችሁ? የራሱን ትምህርቶች ወይም የራሱን አስተሳሰብ የራሱን ፍላጎት ለማርካት የራሱን ሰራዊት ለማዘጋጀት ስለፈለገ ነው። በቃ አሁንም እንደዛ ነው የሚፈልገው። ቲክቶክ ላይም የራስ ሰራዊት የማዘጋጀት ነገር ነው። ለእግዚአብሔር ቃል የማይገዛ ለሐዋርያት የማይገዛና what is the first thing they say የሆነ ነገር ስታወሯቸው የቱ አባት ፈታው ከሚሉ ነው የሚጀምረው። which is okay by the way የፈታ አባት ካለ ጥሩ ነው፣ መጥፎ ነው እያልኩ አይደለም። እንደ እግዚአብሔር ቃል መፍታቱን ብቻ ነገር እንጂ። ግን ለምንድን ነው ካፈ የመጀመሪያ የሚወጣው የቱ አባት ፈታው ከማለት በፊት የሚቀድመው የኢየሱስ ትምህርትና የሐዋርያት ትምህርት ነው ወይስ ተርድ ፎርት ፊፍት ሴንቸሪ ላይ የተነሱ አባቶች የቱ ጉባኤ ላይ የተባለ ይለኛል። ከነዚህ አሁን ከምታወራቸው ጉባኤዎች በፊት የነበረ የሐዋርያት ትምህርትን ለምን አታነሳው? ባጭሩ ምን እያልከን ነው ዳጊ ብትሉኝ፣ እስከ አህያ መስገድ ሰዎችን የሚያደርሳቸው እንዲህ አይነት ሰው ሰራሽ ትምህርት እንዲያስቡና እንዲከተሉ የሚያደርጋቸው ምንድነው? የሐዋርያትንና የኢየሱስን ትምህርት ጠል የሆነ ትውልድ የተፈጠረ በመሆኑ ነው። ሲጀምርም ራሱ ከራሱ አይጀምርም። ቤተክርስቲያን እንደዚህ አላስተማረችም። ቤተክርስቲያን ይሄን አትፈቅድም። ቤተክርስቲያን ይሄን አውግዛለች። this is all they say ቤተክርስቲያን ብለው ነው የሚጀምሩት ሲያወሩ ራሱ። ግን እኮ መጀመሪያ የነበረባቸው ከራሱ ነው። ራስ የለውም እንደ እናንተ ቤተክርስቲያን። አያችሁ ኢየሱስን ከስዕል ምት የሚያወጡት ለምንድን ነው? ለትምህርታቸው ማች የሚያደርግ ትምህርት አላስተማረም። የሚመጠን ለተረታቸው የሚመጠን ወግ ኢየሱስ ጋር የለም፣ ሐዋርያት ጋር የለም።
ስለዚህ የሚጀምሩት ከየት ነው? ከመሰል ጓደኞቻቸው ከመሰል ከመጽሐፍ ቅዱስ ውጪ ካስተማሩ አባቶች ነው የሚጀምሩት። ከልት ካስተማሩ አባቶች ነው የሚጀምሩት። በቃ ስለ ኢየሱስ ፍጡርነት ማስተማር መናገር ከፈለገ እንደዛ ካወራ ከተወገዘ ከልት ካወራ አባት ነው የሚጀምረው። that's it። ስለዚህ በቆይታ ውስጥ መደበቅ ይፈልጋሉ ነው ባጭሩ። ብዙ ትምህርቶች እንደዚህ ከሰዎች አእምሮ ሲመነጩ ምክንያቱ ከሐዋርያትና ከኢየሱስ ትምህርት ስለተፋቱ ነው። በቃ ባጭሩ ምንም ይሄንን ሰብሰብ አድርገን እናውራው ከተባለ ቴንክ ዩ ቀጥሉ።